ሰላም እንዴት ናችሁ? ውድ የወሽሌቲ ተከታዮቻችን እንኳን ወደ ወሽሌቲ በሰላም መጣችሁ። ወሽሌቲ በዚህ ሰዓት ፉል ስታክ ዌብ ዴቨሎፕመንት ኮርሶችን በመስጠት ላይ ይገኛል። ከዚህ በፊት HTML እና CSS ጨርሰናል። በዚህ ሰዓት ደግሞ የጃቫስክሪፕት ኮርስን በመስጠት ላይ እንገኛለን። በቀጣይ Node.js፣ Express.js፣ Git and GitHub፣ APIs፣ React.js እንዲሁም ዳታቤዞችን MongoDB እና MySQL እንሰጣለን። ስለዚህ ፕሮግራሚንግ ኮርሶችን በተለይ ዌብ ዴቨሎፕመንት መማር የምትፈልጉ በሙሉ ጀማሪዎችን መሰረት በማድረግ የተዘጋጀ ኮርስ ስለሆነ እንድትማሩት በዚሁ አጋጣሚ ተጋብዛችኋል። ቻናላችንን ወሽሌቲ ሰብስክራይብ በማድረግ ተቀላቀሉ። አሁን ወደ ቪዲዮ። ዩቲዩብ ያመጣውን አዲስ ኮርስስ የሚለውን ፊቸር እንዴት እያያችሁት ነው? እጅግ ገራሚ ፊቸር እየመጣ ነው ለዩቲዩብ። ማዕከለኛውን ጃቫስክሪፕት ፎር ቢጊነርስ የሚለውን በኮርስ መልክ እንዲሰጥ እኔ ነኝ ኦርጋናይዝ ያደረኩት። በተጨማሪም የመጀመሪያውንም ለሾርት ሊስት እንደሆነ ብዬ እኔ ነኝ የሰራሁት። ነገር ግን ይሄኛውን ቪው ኮርስ ብሎ ራሱ ዩቲዩብ ነው የራሱ የዩቲዩብ ፊቸር ነው ወደ ኮርስ ኦርጋናይዝ ያደረገው። ይህ የሚያሳየው እንግዲህ ዩቲዩብ ለትምህርት ቻናሎች ምን ያህል እየተመቸ እንደመጣ ነው። ኮርስ ሲሆን ማስታወቂያ አይኖርባችሁም፣ የእድሜ ገደብ የለውም። ስለዚህ ሁሉም መመልከት ይችላል ማለት ነው። በዚህ ቪዲዮ ደግሞ ስለ ጃቫስክሪፕት ኦብጀክትስ እናያለን። በዚህ ኮርስ ፕሪሚቲቭ ዳታ ታይፕስ፣ ኮምፕሌክስ ዳታ ታይፕስ እናያለን። ኮምፕሌክስ ዳታ ታይፕስ ደግሞ አንደኛ ኦብጀክት አለ፣ ሁለተኛ አሬ ይባላል። በጃቫስክሪፕት ሁሉም ነገር ወይ ፕሪሚቲቭ ዳታ ታይፕ ነው አሊያም ደግሞ ኦብጀክት ነው። ኦብጀክትስ አር collections of data and functionality grouped as key value pairs። በቫልዩ እና በፔር በሁለት ግሩፕድ ነው ቫልዩ ይኖራቸዋል። ሁለተኛ ደግሞ ኬ ይኖራቸው። ፕሪሚቲቭ ዳታ ታይፕ የምንላቸው በጣም ሲምፕል እና ቤዚክ የሆኑትን ዳታ ታይፖች ፕሪሚቲቭ ዳታ ታይፕ እንላቸዋለን። በጃቫስክሪፕት ነምበርስ፣ ስትሪንግስ፣ ቡሊያን፣ አንዲፋይንድ፣ ነል እና ሌሎችም ፕሪሚቲቭ ዳታ ይባላሉ። እነዚህንም በታይፕ ኦፍ ቼክ እያደረግን ማየት እንችላለን። ታይፕ ኦፍ 2.5 ብንል ለምሳሌ ነምበር የሚለውን ያሳያል። ታይፕ ኦፍ 5 የሚለው ስትሪንግ ያሳያል። ፎልስ የሚለውን ደግሞ ቡሊያን ያሳያል። ይሄንን ብራውዘር ላይ በቀላሉ ለማየት ራይት ክሊክ አድርገን ኢንስፔክት ኮንሶል ላይ እንግባና ክሊር እናደርገዋለን። ታይፕ ኦፍ 2.5 ብንል ከታች ነምበር እያለ ያሳየልን ነው ማለት ነው። እንዲሁም ታይፕ ኦፍ ስፔስ አድርገን በሽሎቲ ስትሪንግ ሲሆን በኮቴሽን መሆኑን መርሳት የለብንም። በሽሎቲ ብንል ታይፕ በሽሎቲ ስንል ደግሞ ስትሪንግ ነው። በተጨማሪም ታይፕ ኦፍ ፎልስ ብንሰጠው ቡሊያን መሆኑን ያሳያል። ይሄ እንግዲህ የጃቫስክሪፕት ፕሪሚቲቭ ዳታ ታይፕስ እንለዋለን ማለት ነው። ሌሎችንም ለምሳሌ ታይፕ ኦፍ አንዲፋይንድ ብንሰጠው የአንዲፋይንድ ቫልዩ ምንድነው? አንዲፋይንድ። ታይፕ ኦፍ ነል ብንሰጠው ኦብጀክት አለን። ልክ እንደዚህ ያን ፕሪሚቲቭ ዳታ ታይፖችን ማየት እንችላለን ማለት ነው። ፕሪሚቲቭ ዳታ ታይፕ በሌላ ባል የሚይዝልን አንድ ቫልዩ ብቻ ነው። ሁለት አይነት ዳታ ታይፖች አሉ፣ ፕሪሚቲቭ ዳታ ታይፕስ እና ኮምፕሌክስ ዳታ ታይፕስ። በጃቫስክሪፕት ከፕሪሚቲቭ ዳታ ታይፕ ውጭ ያሉት ኦብጀክትስ ይባላሉ። መልቲፕል እና ስትራክቸርድ ቫልዩ ያላቸውን ዳታ ታይፖች የምናስቀምጥበት ኮምፕሌክስ ዳታ ታይፕስ ይባላሉ። ኮምፕሌክስ ዳታ ታይፕስም በሁለት ይከፈላሉ። የመጀመሪያዎቹ አሬ ናቸው። አሬ በኦርደር ሲያስቀምጥልን፣ ኦብጀክት ደግሞ ሁለት ቫልዩዎችን ይዛል፣ ኬ እና ቫልዩ። አሬ የምንላቸው ኦርደር ሲሆን ኮሌክሽኖችን ነው የሚይዝ። ይህ ስብስብ አሬ ይባላል። ኢንዴክስ ደግሞ የመጀመሪያው 0 ኢንዴክስ፣ ሁለተኛው ኢንዴክስ 1፣ ሶስተኛው ኢንዴክስ 2፣ አራተኛው ኢንዴክስ 3 ይባላል። ጀስት እዚህ 1 2 3 እንዴት ተዘረዘረው ማለት ነው ኢንዴክሱ። በምሳሌ ለማየትም ወደ ጉግል ኮንሶል እንሄድና ይሄን ኮፒ እናደርገውና የመጀመሪያውን ክሊር እናደርገው። ከዚህ ጋር ፔስት እናደርገው። ታይፕ ኦፍ ኤ ብንል አሪ ራሱ ኦብጀክት ስለሆነ ኦብጀክት ነው የሚለው። ኮንሶል ዶት ሎግ ኤ ብንል ልክ የዚህን ቫልዩ ነው እንግዲህ ያየነው። ኮንሶል ዶት ሎግ ላይ እያየነ ከዛ እቺ የቀስት ምልክቷን የመጀመሪያውን ክሊክ እናደርጋት በዚህ መልክ በትኖ አሳየን ማለት ነው። ስለዚህ ይቺ 10 20 ሃይ ትሩ የሚሉት ሁሉ ወልታች በዚህ መልክ የአሬውን ሊስቶች ኢንዴክሱን እያሳየን የመጀመሪያው 0 ይዛል፣ ሁለተኛው 1 2 3 እያለ መጨረሻ ደግሞ ሌንግዙን ያሳየናል። ሌንግዝ ማለት የአሬዎችን ብዛት የሚያሳየን ማለት ነው። ሌንግዝ ማለት እዚህ ጋር ያሉት ብዛታቸውን ነው የሚያሳይ። ሞር አድቫንስ እየሆነ ስንሄድ ፕሮቶታይፕ ይባላል። ክሊክስ ብናደርገው ልክ በጣም ብዙ ናቸው። እነዚህን
የተወሰኑትን ዋና ዋናዎችን የተለመዱትን ማፕ፣ ፑሽ፣ ሪዲዩስ፣ ሪቨርስ፣ ሽፍት፣ ስላይስ፣ ስፕላይስ እነዚህ የተለያዩ የአሬ ሜቶዶች አሉ። ወደፊት ሃይላይት እናያቸዋለን። በአሬ ጊዜ ኦርደር ማተር ያደርጋል ማለት ነው። ኤሌመንቶቹን ደግሞ ከላይ እንደምናየው ነምበርስ ሊሆኑ ይችላሉ፣ ስትሪንግ ሊሆኑ ይችላሉ፣ ቡሊያን ሊሆኑ ይችላሉ። በቪዥዋል ስቱዲዮ ኮድ ብናየው ፕሮጀክት ፎልደር ክሬት አደርጋለሁ። ኦብጀክትስ ኒው የቪዥዋል ስቱዲዮ ኮድ ዊንዶ ከፍታለን። ፕሮጀክት ፎልደራችንን ጎትተን ወደ ቪዥዋል ስቱዲዮ ኮድ ላይ እናስገባዋለን። ኤችቲኤምኤል ፋይል ኢንዴክስ ዶት ኤችቲኤምኤል በተመሳሳይ ለጃቫስክሪፕት ስክሪፕት ዶት ጄኤስ ለኤችቲኤምኤል መነሻ ኮድ ኦብጀክትስ ቦዲ ውስጥም ለኤች1 ኦብጀክትስ። ከዚህ በመቀጠል ቼክ የምናደርግበት አንድ ኮድ እንስተው ኮኔክትድ ጃቫስክሪፕት ኮዳችንን ከኤችቲኤምኤል ጋር እናገናኘው። ስክሪፕት ሶርስ ዶት ስላሽ ከዛ ስክሪፕት ዶት ጄኤስ ራይት ክሊክ አድርገን በላይቭ ሰርቨር እንክፈተው። ኦብጀክት ሴም ለሞቷል ማለት ነው። ነገር ግን አላማችን ጃቫስክሪፕት ኮድ ማየት ስለሆነ ራይት ክሊክ አድርገን ኢንስፔክት ከዛ ኮንሶል ኮኔክትድ የሚለው መጥቷል ማለት ነው። ከዛ ይህን ኮሜንት እናደርገው ነው በቅድሚያ እናያለን። አሪስ ይህን ኮድ ብንሰጠው ኮንሶል ዶት ሎግ አውትፑታችን ይህን ይመስላል። በኢንዴክስ መልክ እያስቀመጠልን ያለ የኤን ቫልዩ ብቻ ብናይ ደግሞ ለምሳሌ ኮንሶል ዶት ሎግ ኤ ከዛ ስኩዌር ብራኬት አንድን ብቻ ብንመርጥ ብንፈልግ ኢንዴክሱ አንድ ሆነውን አውጣልን ያልነው ስንት አወጣልን ማለት ነው? 20 ነው አወጣ ማለት ነው። እዚህ ላይ እንደሚና ለምሳሌ እቺን ኢንዴክሱ ስር የሆነውን አውጣ ብንለው ማን ይወጣል ማለት ነው? እዚህ ጋር ደግሞ ትሩ የሚለው ይወጣል ማለት ነው። ሴቭ እናደርገው ትሩ የሚለው ወጣ ማለት ነው። ውስጥ ያሉትን ቫልዩዎች እያንዳንዳቸውን አክሰስ ለማድረግ የአሬውን ታይፕ እየጠራን ከዛ ኢንዴክሱን ማስገባት ነው። ወደ ኦብጀክት ስንመጣ ደግሞ ኬ ቫልዩ ፔር ነው የምንጠቀመው። ደግሞ ሚኒንግፉል ኔምስ ስንፈልግ ነው። በጃቫስክሪፕት አሬን ፋንክሽኖችን እንደ ኦብጀክት ትሪት ይደረጋሉ። ኮንሶል ዶት ሎግ ታይፕ ኦፍ ኤ ብንል የኤን ቫልዩ ምን አለ ማለት ነው? ኦብጀክት ነው እያለን ያለ ግን እዚህ የተሰጠው ግን አሬ ነው። ሁለት አይነት ወይ ኦብጀክቶችን ክሬት ማድረግ እንችላለን። የመጀመሪያው በሊትራል ወይ ነው። ይሄ ኖቴሽን ዘ ኢዚስት ኤንድ ዘ ሞስት ኮመን ወይ ተብሎ ይጠራል። በኤግዛምፕል ለማየት የመጀመሪያውን ኮመንት እናደርገውና ከላይ እንዳየነው እንግዲህ እዚህ ጋር ያሉት አሬ ናችሁ ብለናል አይደለም? እዚህ ጋር ያለውን አሬ ናችሁ ብለናል። አሬ ስንጽፍ መነሻችን ስኩዌር ብራኬቱን እንጠቀማለን። ወደ ኦብጀክት ስንመጣ ደግሞ ከርሊ ብሬሶችን እንጠቀማለን። ልክ ይህን ብሬስ ነው የምንጠቀሙ ለአሬ ሲሆን ስኩዌር ብራኬቱን ለኦብጀክት ሲሆን ከርሊ ብሬሱ እንጠቀማለን። ለምሳሌ ሌት ኮንታክት አሳይንድ ቱ ከርሊ ብሬስ ብንሰጥ ይሄ እንግዲህ አንድ ኦብጀክት ክሬት አደረግን ማለት ነው። ነገር ግን ይሄ ኦብጀክታችን ኤምፒቲ ኦብጀክት ነው እየጨመርን ማለት ነው። በመጀመሪያ እኛው ራሳችን እዚሁ ላይ ማኑዋሊ እየጨመርን መሄድ እንችላለን። ለምሳሌ እዚህ ጋር ቻናል ኬ እንለዋለን። ቫልዩን በሽሎት ይሁን አሬ ላይ ሲሆን ሲንግል ቫልዩ ብቻ ነው ስንጽፍ ነበር። ወደ ኦብጀክት ስንመጣ ግን እያስጠቀመልን ያለ ሁለት ቫልዩዎች ነው። የመጀመሪያው ኬ እንለዋለን፣ ሁለተኛው ደግሞ ቫልዩ እንለዋለን። ስለዚህ ኦብጀክት ሁለት ቫልዩዎችን ያዘልን ማለት ነው። ኬ እና ቫልዩ መሀል ላይ ደግሞ መለያው እቺ ኮለን አለች። ይሄን ታይፑን ብናየው ኮንሶል ዶት ሎግ ብለን ታይፕ ኦፍ ኮንታክት የሚለው ብናይ ኦብጀክት የሚል መጣ ማለት ነው። ኦብጀክት የመጀመሪያው ከላይ የመጣ ነው። የበፊቱን ኮመንት እናደርገው አሬ ላይ ያለውን። ስለዚህ ኦብጀክት መጣ ማለት ነው። በመቀጠል ከዚሁ ላይ ሌላ ቫልዩ መጨመር እንችላለን። አስዩም ለምሳሌ ይሄ ኤምፒቲ ቫልዩ አለ ብለን ብናስብ በዚህ ሰዓትም ነው። ለምሳሌ ይሄ ኮንታክት ኤምፒቲ ነው። ታይፕ ኦፍ ምንድነው የሚለውን ብናየው ስቲል ኦብጀክት ነው እያሳየን ያለ። ለኤምፒቲ ኦብጀክቱ ፕሮፐርቲ አድ እናደርግ። አድ ፕሮፐርቲ ኮንታክት ዶት ኖቴሽን እያየን በዚህ አጋጣሚ ዶትም ራሱ ኦብጀክት ክሬት የምናደርግበት አንዱ ሜትድ ነው። ዶት ሞባይል ይሄን የቁጥር ለምሳሌ በኮዴሽን ውስጥ 0930767632 ከዚህ ከከርሊ ብሬሱ አላማዬ ይሄ እንዲገባ ነው። ሞባይል የሚለው እንደ ኬ ቁጥሩ ደግሞ ራሱ እንደ ቫልዩ ሆኖ እንዲገባ ነው። ይሄ ከዚህ ውስጥ ገብቶ አልገባ የሚለው ለማየት ሲኤልጂ እንልና ኮንታክት ዶት ሞባይል ክሮም ላይ ነው። ቁጥሩ ነው በቀጥታ ያመጣልኝ፣ ግን ሙሉ ኦብጀክቱ እንዲመጣ ለምሳሌ በሰዓት ኮንታክትን ነው። ኮንታክትን ብናየው ሲኤልጂ ካልን በኋላ ኮንታክት የመጀመሪያውን ኮሜንት እናድርገው፣ ሁለተኛውን ኮሜንት እናድርገው። ቫልዩ በዚህ መልኩ ክሬት አድርጌለታለሁ። ይሄ ሞባይል የሚለው ፕሮፐርቲ ከውስጥ መግባት አለበት። ቫልዩን ደግሞ
ቁጥሩ የስልክ ቁጥሩ ከውስጥ መግባት አለበት። ይህን ለማየት console.log ኮንታክት የሚል ድጋሚ ሰጥተነዋል። መጀመሪያ ላይ ኤምፒቲ ነበር፣ አሁን ግን ይሄ ቫልዩ መኖር አለበት ማለት ነው። ስለዚህ ኮንሶል ላይ ብንሄድ ከዚህ እንደምናየው ይህን ደግሞ በትነን ብናየው ሞባይል የምንለው ኬ ነው፣ ይሄኛው ደግሞ ቫልዩ ነው። ኦብጀክት ማለት በኬ እና በቫልዩ መካከል የሚያስቀምጥ የመጀመሪያውን ፕሮፐርቲ እንለዋለን፣ ይሄኛው ደግሞ የፕሮፐርቲ ቫልዩ ነው። ፕሮቶታይፕ እነዚህ ሜትዶች በጣም ብዙ ናቸው። አንድ ባንድ እናያቸው ብንል ጊዜ አይበቃንም፣ ግን በሂደት የተወሰኑትን እናያቸዋለን ለክላሪቲ ያህል ማለት ነው። በመቀጠል ሌላ ፕሮፐርቲን ለመጨመር ኮንታክት ዶት ኢሜይል አሳይን ቱ ኢሜይልን ደግሞ ነገርኳቸዋል። ይሄኛውን ኢሜይሉን መጨመር አለበት። ማኑዋሊም እዚሁ ላይ ቻናል በሽሎ ቲዩብ ማለት እንችላለን። አሁን 3 ፕሮፐርቲ ይሄኛው በኮቴሽን ውስጥ ነው መሆን ያለበት። በሰዓት እንግዲህ 3 ፕሮፐርቲ ይኖረናል። ቻናል ኔም ዋለን በሽሎቲ የሚለው ሞባይል አስገብተናል፣ እንደገና ደግሞ ኢሜይል አስገብተናል። ካንትሪ ነው ከዛ ኢትዮጵያ። ይሄን ኮንሶል ላይ ነው ደግሞ በዚህ መልክ ተድሮ አስቀምጦልናል ማለት ነው። ይችን አሮዋን ክሊክ ብናደርጋት እንግዲህ የምታዩት ነው ካንትሪ ኢትዮጵያ፣ ቻናል በሽሎቲው፣ ኢሜይል ዘርፉ 10@gmail.com፣ ሞባይል። ይሄ በዚህ መልክ ኦብጀክቶችን ጻፈልን። አሁንም ፔስት ላድርግና ይሄኛውን ኔም ስም ማለት ነው ስም እናስገባ ማቀጠል እንችላለን። የኔ ስም ኃይሌ ነው ብዬ እየጨመረ ሄደ። ኔም ስልም ኃይሌ እያለ እየጨመረ ሄደ። እንግዲህ ኦብጀክቶች በሊትራል በዚህ መልክ ክሬት ማድረግ እንችላለን። እዚሁ ላይ ፕሮቶታይፕ የሚባለው ማየት እንችላለን። ልክ በዚህ መልክ እያሳየ ነው ማለት ነው። ታይፕ ኦፍ የሚለውን ብናይለት ታይፕ ኦፍን ኦብጀክት ነው እያልን የኦብጀክቱን ታይፕ ኦፍ ደግሞ ኮንታክት ስም እነዚህም በሙሉ እያሳየ ነው ያለ። ምክንያቱ ኮንታክት በሚለው ሴቭ ተደረጉት። ስለዚህ እነዚህን ይችን አሮዋን ክሊክ ብናደርጋት በዚህ መልክ እየተነተነልኝ ተመሳሳይ ነው። ሌት ፐርሰን አሳይንድ ቱ ከርሊ ብሬስ ከዛ ፈርስት ኔም ኮሎን ኃይሌ ብንል በዚህ ጊዜ ዶትን አንጠቀም። ምክንያቱም ይሄ ስም ስፔስ አለው ማለት ይሄ ፕሮፐርቲ ስፔስ አለው። ስፔሱ ችግር እንዳይፈጥርብን ምን እንጠቀማለን? ኮቴሽን እንጠቀማለን። ነገር ግን ይህን ያለ ኮቴሽን መጻፍ ከፈለን ደግሞ ይሄ ኮቴሽን ባይኖር ስሙን ስላስደገነ ፐርሰን ስም እንበለው ሁለተኛው ምን አድርገን መጻፍ አለብን ማለት ነው። ኮቴሽን እንዳይኖር ከፈለን ችን ካፒታል እናደርግና ይሄ የላይኛውንና የታችኛው ተመሳሳይ ወይ ያላችሁ የላይኛውን ከተጠቀምን ከውስጥ ስፔስ ስላለብን ስፔሱ ችግር እንዳይፈጥርብን ነው። ታችኛው ለመጠቀም ደግሞ ስፔስ አይኖርም። ስለዚህ ይሄኛው ክሊን ኤንድ ክሊር የሆነ ወይ ያጻጻፍ ስልት ነው ማለት ነው። ኮንፊውዝ ስለሚያደርጉ በደንብ መለየት ያስፈልጋል። ኮቴሽን የምናደርገው ስፔስ ሲኖርብን ነው። ፕሮፐርቲዎቹን በኮቴሽን ቫልዩም በኮቴሽን ይሆናል። ይሄ ስፔስ ከሌለ ግን ጀስት ያለ ኮቴሽን መጻፍ ይችላል። በእርግጥ በጃቫስክሪፕት ካሜል ኬዝ ያጻጻፍ ስልት መከተል ራሱ ተገቢ ነው ማለት ነው። እዚህ ጋር የሚለየው ግን የላይኛው ማለት ነው። በዚህ ጊዜ ከላይ ኮንታክት ዶት እያልን ነበር አክሰስ እናደርግ ነበር አይደለ? አሁን ግን ዶት ኖቴሽንን መጠቀም አንችልም ለዚህኛው። ስለዚህ ዶትን መጠቀም አንችልም። ኢንስቴድ ምን እንጠቀማለን? ብሬስ እንጠቀማለን። ለታችኛው ግን አንድ ፊደል ስለሆነ ዊ ካን ዩዝ ዶት እንጠቀማለን። ለላይኛው ዶት መጠቀም አንችልም፣ ለታችኛው ግን ዶትን እንጠቀማለን። ምክንያቱም ይሄ ሁለት ስም ስፔስ ስላለውና በከርሊ ብሬስ ስለታቀፈ ማለት ነው። በነገራችን ላይ ኮንሶል ዶት ሎግ ራሱ ዶት ኖቴሽን ነው የሚጠቀመው። ይሄ ኮንሶል የሚለው ኦብጀክት ነው፣ ሎግ ደግሞ ፈንክሽን ነው። ለምሳሌ ሲኤልጂ ብለን ታይፕ ኦፍ ኮንሶል ብንለው ኦብጀክት ነው። ይህንም ብራውዘር ላይ ብናየው ኦብጀክት ነው እያለ ነው። በተጨማሪም ኮንሶል ዶት ሎግስ ብንለው ፋንክሽን ነው እያለ ነው። ስለዚህ ኦብጀክት የተለያዩ ፕሮፐርቲዎችን ስቶር ለማድረግ ይጠቅመናል። ነምበርስ፣ ስትሪንግስ፣ ቡሊያን፣ አሬስ፣ ኦብጀክትስ፣ ኢቨን ፋንክሽኖች ስቶር ለማድረግ ይጠቅመናል ማለት ነው። የበፊቱን ኮመንት እናደርገውና ይህንን ሳምፕል ብናይ ቴስት የሚባል ኦብጀክት አለን። የመጀመሪያው ፕሮፐርቲ ቁጥር ይዟል። ሁለተኛው ፕሮፐርቲ ቡሊያን ይዟል። ሶስተኛው ፕሮፐርቲ አሬ ይዟል። ይሄ አሬ ነው። ከዛ በኦብጀክት ላይ ሌላ ኦብጀክት አስገባል። ይሄ ፋንክሽን ሜቴድ እንለዋለን። በኦብጀክት ውስጥ ያሉ ፋንክሽኖች ሜቴድ ይባላል። በዚህ ኦብጀክት ውስጥ ደግሞ ሌሎች ዳታ ታይፖች አሉ። ለምሳሌ ይሄ ኦብጀክት የገባው በዚህ ቴስት የሚባለው ኦብጀክት ነው። በኦብጀክት ውስጥ ኦብጀክት ስናገኝ ነስትድ ኦብጀክትስ ይባላል። በውስጥ የገባ ማለት ነው።
እና የመጀመሪያው እንግዲህ የኦብጀክት ጥቅም ብዙ ቫልዩዎችን በአንድ ጊዜ ሴቭ ለማድረግ ስለሚያገለግለን ነው። ስሞችን፣ ስልክ ቁጥሮችን፣ አድራሻዎችን የተለያዩ ነገሮችን በአንድ ላይ ኮምፓይል አድርጎ ስለሚይዝልን ነው። ሌላው ነስትድ ኦብጀክት በአንድ ኦብጀክት ውስጥ ሌላ ኦብጀክት ስናስገባ ነስትድ ስትራክቸር እንለዋለን። ነስትድ ኦብጀክቶችን አክሰስ ለማድረግ ኦብጀክት ዶት ኢነር ዶት ፕሮፐርቲ እያልን እንሄዳለን ማለት ነው። ለምሳሌ ይህን ራሱን ወደ ኮንሶል ላይ ወስደን ብናየው ኮፒ በሌላ ብራውዘር ላይ እዚህ ጋር ፔስት እናድርገው። ልክ በዚህ መልክ አውጥቶልናል። ኢንተር እንበልና እነዚህ ታይፖቹን ለማየት ለምሳሌ ቴስት ሲንዶን ብናየው ቴስት ስል ሁሉንም ከታች እያመጣ ነው። በራሱ አውቶማቲክ ነው የሚያመጣልን። ቴስት ስንል ልክ ራሱ በዚህ መልክ እየዘረዘረልን ይሄ ኤንአር 10 ነው። ዋና ዓላማችን አሁን ከውስጥ ያሉትን ቫልዩዎች እነዚህን ቫልዩዎች እንዴት አድርገን አክሰስ እናደርጋለን የሚለውን ለማየት። ስለዚህ እሱን ለማየት ይሄን ደግሞ አክሰስ ለማድረግ ምን ብለናል? ኦብጀክት ዶት ኢነር ዶት ፕሮፐርቲ እናያለን ስላል ፕሮፐርቲያችን። ስለዚህ ቴስት አለ። ቴስት ዋናው ነው፣ ትልቁ ኦብጀክት ነው ከውጭ ያለው። ቴስት ዶት ስንል ከዛ ለምሳሌ ከቴስት ቀጥሎ ማየት የፈለግነው ኤንአር ቢሆን የመጀመሪያው ለምሳሌ ኤንአር ቢሆን 10 ቁጥር ለማየት ቢሆን የፈለግነው ኤንአር ገና ስጀምር ያውቀዋል 10 ናት። ግን እኔ የፈለግኩት ይችኛዋን አሪዋን ቢሆን ደግሞ አሪ የሚለውን ገና ስንጽፍ ያውቀው ነው ያለ ማለት ነው። አሪዎችን አመጣለን አሪ። ነገር ግን ከአሪ ደግሞ በኢንዴክሱ ነው የፈለግነው ብንል በኢንዴክስ ለምሳሌ 0 1 2 ስለሆኑ ሁለትን የፈለግነው ብንል ኢንዴክስ 2 ላይ ያለው 30 ስለሆነ 0 1 2 30 አመጣልን ማለት ነው። ነገር ግን እኛ የፈለግነው ሁለተኛውን ኦብጀክቷን ቢሆንና ከኦብጀክቱም ውስጥ ዋይን ብንፈልግ ቴስት ዶት ኦብጀክት አመጣልን። ከዛ ኦብጀክት የያዘውን አመጣ። እኛ ከዛ ምናምን ዋይ ስንል 20 አመጣልን ማለት ነው። ይሄ እንግዲህ ኦብጀክት እንዴት አድርገን አክሰስ እንደምናደርግ ይሄም ደግሞ ዶት ኖቴሽን ይባላል። ኮንሶል ዶት ሎግ ቴስት ዶት አሪ ብንል በአሪ ብቻ የተሰጡትን ይሄንን እንጠብቃለን ማለት ነው። ይሄው አሪዎቹ ብቻ አመጣልን። በዚህ መልክ አሪዎቹ ብቻ አመጣልን ማለት ነው። እንግዛቸው 3 ነው። ለምሳሌ እኛው እንድናውቅ አንድ ቫልዩ እዚህ ጋር ኮማ ብለን 40 ብንጨምር በድጋሚ ብናይ እያመጣልን ነው ማለት ነው። ሌላው አዲንግ ሞዲፋይንግ እና ዲሊቲንግ ፕሮፐርቲስ። ለምሳሌ ይህንን ኤግዛምፕል እንወስደው። እንዴት አድርገን ከዚህ ላይ አድ ለማድረግ ቱ አድ ቫልዩ ለመጨመር ኤጅ የለንም። ስለዚህ ኤጅ እንጨምርበት። ይህን ዋናው ፐርሰን የሚለውን እንጠራለን። ፐርሰን ዶት ኤጅ አሳይንድ ቱ 29 ሆነ ማለት ነው። ለመቀየር ደግሞ ቱ ሞዲፋይ ለማድረግ ይህን ፈርስት ኔም ኃይል የነበረው ዘርፉ ልበሉ በአባቴስ ፐርሰን ዶት ፈርስት ኔም። ይህ ደግሞ ስትሪንግ ስለሆነ በኮቴሽን ውስጥ ዘርፉ ይዋለው። ከዛ ፐርሰን የሚባለው ቫልዩ ምን እንደያዘ ነው ሲኤልጂ ምን እንደያዘ ማለት ነው። ፐርሰን እንግዲህ በዚህ መልክ ተለውጧል። ፈርስት ኔም ዘርፉ ሆኗል። በፊት ኃይል የነበር ኤጅ ጨምሮልኛል። ስለዚህ በዚህ መልክ ጨምሮልኛል ማለት ነው። ኮፒ አድርገን ወደ ቪኤስ ኮድ ብናመጣው ይኸው ምንድነው ሚስቴክ የሰራሁት? ኦኬ የላይኛውን ኮሜንት እናደርገው አንዴ እንለየው። ከዛ እቺ ስሙን ስሙን ስላልነበር ነው አሳይን መልክ በዚህ መልክ ማለት ከክሮም ያለውን ሳውጣው ስሙ ሲደገም ስላበራብኝ ነው። ፈርስት ኔሙን ሞዲፋይ ማድረግ ይያለው አድ ማድረግ ይያለው ኤጅ ጨምር ያለው በዚህ መልክ ኦብጀክትን ሞዲፋይ አድ ማድረግ እንችላለን ማለት ነው። ዲሌት የሚል ኪወርድ ተጠቅማለን። ከዛ ፐርሰን ውስጥ ፐርሰን እንገባለን። ከዛ ማን ይሁን ወርክ አሁን ክሮም ብናየው ይሄኛው ወርክ የሚለው መኖር የለበትም ማለት ነው። ስለዚህ ሲኤልጂ ብለን ፐርሰን ብናይ ከዝርዝራችን ውስጥ ስለዚህ ወርክ የለም ማለት ነው። ፈርስት ኔም ዲሌት ብናደርገው ወይም ይሄ በሽሎቲ የሚለውን ዲሌት እናድርግ። ለምሳሌ በሽሎቲ የያዘው የትኛው ነው? ፕራይቬት የሚለውን እናጥፈው። ፕራይቬት እሱም ጠፋ ማለት ነው። ዶናልድን የምንፈልግ ኦኬ ኤጁን ማይኖር ብንል ሪፍሬሽ እናድርግ። ይሄ ብቻ ቀረ ማለት ነው። ስለዚህ ዲሌት ማለት ይቻላል ማለት ነው። በመቀጠል የምናየው አክሰሲንግ ኦብጀክትስ ነው። ኦልሬዲ ስለ ዶት ኖቴሽን አይተናል። ዶት ኖቴሽን ዘ ኢዚስት ኤንድ ዘ ሞስት ኮመን ዌይስ ቱ አክሰስ ኦብጀክትስ የሚባለው ነው። ዶትን በምንጠቀምበት ጊዜ ስፔስ መኖር የለበትም። ስፔሻል ካራክተር መኖር የለበትም። ስታርቲንግ ዊዝ ነምበር መሆን የለበትም። ፕሮፐርቲዎቹ እንደዚህ ስፔስ መኖር የለበትም። ስፔስ ካልኩ ይሄው ችግር ይፈጠራል። ሌላ ደግሞ ለምሳሌ እዚህ ጋር ቁጥር መሆን የለበትም። ይሄው ቁጥር ከተጠቀምኩ አያገለግልም። ሁለተኛ ደግሞ ስፔሻል ካራክተር ለምሳሌ እንደዚህ ባረፍ አንደርስኮር በጃቫስክሪፕትም ስለሚታወቅ ይቻላል። ነገር ግን ይችኛውን ብጠቀም አይቻልም። ወይም ሌላ ስፔሻል ካራክተር መጠቀም አይቻልም ማለት ነው። ይሄ ለማኑ ዶትን በመጠቀምበት ጊዜ ማለት ነው። ይሄ
ለዶት የምንጠቀም ከሆነ ነገር ግን በኮቴሽን ብናደርገው ግን እንችላለን። እንደው ኮቴሽን የምናደርግ ከሆነ ደግሞ ስፔስ ኔም ራሱ እንደዚህ መሆን ይችላል። ነገር ግን ዶትን መጠቀም አንችልም በዚህ ጊዜ ደግሞ። ለምሳሌ ይሄኛው እነዚህ በሙሉ ሁሉ ዶት ኖቴሽንስ እንጠቀምባቸው የነበሩ ናቸው። ይሄኛው ኮቴሽን ላጥፋውና እነዚህ ሁሉም እስካሁን ስንጠቀምባቸው የነበሩ በሙሉ ዶት ኖቴሽን እየተጠቀምን ባይ ዲፎልት። ለምሳሌ ወርክ ምናምን እንዲወጣልን ብንፈልግ ፐርሰን ዶት ወይም ሲኤልጂ እንበልና ፐርሰን ዶት ፈርስት ኔም ብንል ዘርፉ የሚለው ይመጣል። ሲኤልጂ ፐርሰን ዶት ኤጅ። ይህ የሚያሳየው እንግዲህ ዶት ኖቴሽን ስንጠቀም በዚህ መልክ ያመጣልናል። ኦኬ ሴቭ ዋናው ፐርሰን ኮመንት እናደርገውና ዘርፉ 29 እያለ መጣ ማለት ነው። ይሄ ማለት ዶት ኖቴሽን ስንጠቀም ነው። አክሰስ የምናደርገው በዚህ መልክ ነው ማለት በዶት ኖቴሽን ጊዜ። ዶት ኖቴሽን በምንጠቀምበት ጊዜ ፕሮፐርቲ ኔሞች ሲምፕል ናቸው። ሌተርስ ነምበርስ እና አንደርስኮርስ መጠቀም እንችላለን። ሲምፕል ሌተርስ ነምበርስ ኦር አንደርስኮር መጠቀም እንችላለን። ነገር ግን ዶት ኖቴሽን በምንጠቀምበት ጊዜ ስፔስ መኖር የለበትም። ስፔሻል ካራክተርስ መኖር የለበትም። ስታርትስ ዊዝ ነምበር መሆን የለበት። የጃቫስክሪፕት ህጎችን ማሟላት መቻል አለበት። ሁለተኛ ደግሞ the property name is stored in a variable። ፕሮፐርቲ ኔሙ የሚፈለገው ፕሮፐርቲ ኔም በቫሪያብል ስቶር መሆን መቻል አለበት። የሚቀጥለው የምናየው accessing properties using square bracketዎችን በምንጠቀምበት ጊዜ ማለት ነው። ስኩዌር ብራኬት የምንጠቀም ከሆነ ፕሮፐርቲው ኔም በኮቴሽን ውስጥ መሆን መቻል አለበት። ለምሳሌ ይህን በድጋሚ እንውሰደውና ኮመንት አድርገን ስኩዌር ብራኬት በምንጠቀምበት ጊዜ ዩዝ ኮቴሽን ፎር ፕሮፐርቲ ኔም ፔስት እናድርገው። ኔምን ለምሳሌ ብንወስድ በኮቴሽን እንደዚህ መሆን አለበት። ከዛ ግን ምን መጠቀም ይችላል? ኔም እንደዚህ ስፔስ መሆን ይችላል። ፕራይቬትም እነዚህም እንደዚህ መለየት ይችላሉ። ነገር ግን ይሄኛውን ምን ማድረግ እንችላለን? በኮቴሽን ያለ ስፔስ ማለየት እንችላለን ማለት ነው። ወርክስ ኢቨን ዘ ፕሮፐርቲ ኔም ስፔስ ወይም ስፔሻል ሌተር ቢኖርም ወርክ ቢኖር የፈለገ ቢሆን ችግር የለበትም። በዚህ ጊዜ እዚህ ጋር የተለያዩ ፊደሎች ቁጥር ነው ችግር የለበት ይሰራል። ለምን? በኮቴሽን ውስጥ ስላለ ማለት ነው። ይሄን ኤግዛምፕል ለምሳሌ እንውሰደው። ሁሉንም ኮመንት እናደርገውና ይሄ እንግዲህ ብራኬት ኖቴሽን ስለሆነ በዚህ መልክ ይጠቀም ያለን ስፔስ መጠቀም እንችላለን። በዚህ ጋር ስፔሻል ሌተር መጠቀም እንችላለን። ቁጥርም እዚህ ጋር መጠቀም ይቻላል። ነገር ግን ዶት መጠቀም አይቻልም። እነዚህን ፕሮፐርቲዎች አክሰስ ለማድረግ ስለዚህ የሚጠቀመው ዶትን ሳይሆን ሲኤልጂ ኮንሶል ሎግ ካልን በኋላ ፐርሰን ስኩዌር ብራኬት ውስጥ የእነዚህን ፕሮፐርቲ ኔሞች ነው በቀጥታ የምንወስደው። ለሚቀጥለውም የብራኬት ኖቴሽን እንግዲህ አገልግሎት ይሄ ነው። ብሬስ እንጠቀማለን ማለት ነው። በዚህ መልክ ውስጥ ላይ ከውስጥ የሚጠቀሙት ከብራኬት ውስጥ የምናስቀምጣቸው እነዚህን ፕሮፐርቲ ኔሞች ናቸው። ነገር ግን የኤጅ ስለሆነ በቀጥታ ምንም ብራኬት ወይም ኮቴሽን ስለሌለው አለም እንደላይኞቹ ስፔሻል ሌተር አለም ኮቴሽን ስለሌለው በቀጥታ ዶት ኖቴሽን መጠቀም እንችላለን። ለዚህም ሲኤልጂ ፐርሰን ዶት ኤጅ ልዩነቱ እንግዲህ ግልጽ ነው። ይሄኛው ዶት ኖቴሽን ስንጠቀም ክሊር በሆነ ወይ ነው። የላይኞቹ ደግሞ ብራኬት ኖቴሽን ስንጠቀም ይሄ ብራኬት ኖቴሽን በምንጠቀምበት ጊዜ ማለት ነው። አውትፑቱን ጉግል ላይ ብናይ በዚህ መልክ መጣ ማለት ነው። ይሄን ብራኬት እንጠቀማለን። ፕሮፐርቲ ኔም ውስጥ ላይ በኮቴሽን ውስጥ መሆን አለባቸው። ዩዝ ብራኬት ኖቴሽንስ ዌን ፕሮፐርቲ ኔምስ ሃቭ ስፔስስ ኦር ስፔሻል ኔምስ ሲምቦል ሲኖራቸው። ለዛሬው በዚህ ይበቃናል። ስለተከታተላችሁኝ አመሰግናለሁ። ቻናላችንን ላይክ፣ ኮመንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። ማቴሪያል ለማግኘትም ከስር ያለውን ቴሌግራም ቻናል ጆይን አድርጉ። በቀጣይ ኮንስትራክተር ፋንክሽንስ በሚለው እንገናኛለን። እስከዚያው ሰላም ነው።